አይ $300 ሲጀመር ያንሳል። $300 በላይ መሆን አለበት ማለት ነው። ለምን $3000 አላደረግሽውም? እና ከሚገርማችሁ ነገር የኤፋን እንትን ቆርጦ የሚያመጣልኝ $300 እከፍላለሁ ብላ ትናገራለች ማለት ነው። ሰው ብር የሚጥልበትን ቦታ አጥቷል ማለት ነው። አጥቷል ማለት ነው። በነገራችን ላይ ኤፋ እዛ ጋር የሄደው የሆነ ከሄርሜላ የሚፈልገው ነገር አለ። ገባችሁ? የሚፈልገው ነገር ስላለ ከዛ ጋር እንጂ የሚመላለሰው የእውነት አፍቅሯት እንዳይመስላችሁ ማለት ነው። ገባችሁ? ሁለቱን ወንድ በፍቅር ጠብ ያደረገች ልጅ ናት ምናምን ትላላችሁ ማለት ነው። ሲጀመር ከአብርሃም ጋር ፍቅር እያሉ እሱ ሊያፈቅራት አይችልም ማለት ነው። ምክንያቱም የወንድሙን እህት ከመቼ ወዲህ ነው ደግሞ የሚፈቀረው? ሲቀጥል ደግሞ ታውቃላችሁ አይጥና ድመት ናቸው ኤፋና ሄርሜላ ማለት ነው። ስለዚህ እንዴት ነው አፍቅሯል ብላችሁ ውስጣችሁ አምኖ የተቀበለው ማለት ነውና ኤፍሬም እዛ ጋር መሄዱ ብዙዎችን አናዷቸዋል ማለት ነው። ኤፍሬምም ሲጀመር ጉዳይህን ጨርሰሃል። እንደው ምን የቀረህ እንዳለ እኔ ባላውቅም ጉዳይህን የጨረስክ መሰለኝ። ሩታና አብርሽን አንድ ላይ አደርጋለሁ የሚል እቅድ ነው ያለህ። እሱን ደግሞ አሳክተኸዋል ማለት ነው አይደለ? ሌላ ምን የቀረህ ነገር ኖሮ እንደሆነ እስኪ ወደፊት የምናየው ይሆናል። ግን ደግሞ እዛ መሄዱ ብዙዎችን አናዷቸዋል ማለት ነው። እና ስላናደዳቸው ምንድን ያሉት ምንሽሩን እንትን ብሎ የሚያመጣልኝ ቆርጦ የሚያመጣልኝ ጭራሽ $300 እሰጠዋለሁ አለች። እንዴ ይሄንን የመሰለ እንትንማ $300 እንዴት ነው የምትደራደሪው አንቺ? ብር ጨምሪበት። አዎ ጨምር አድርጊበት። ያንሳል ማለት ነው። 3000 ራሱ ያንሳል። በነገራችን ላይ በሚሊየን ነው ይሄ ድርድር መኖር ያለበት እንጂ እንዲህ በቀላልማ እንዴት ብሎ የማይሆነውን እንዲህማ ቀላል አድርገሽማ ማየት የለብሽም። ገባሽ? እና እንደው እድሜ ይስጠን እንጂ ብዙ ነገር ነው የምንሰማው። እጅግ በጣም ብዙ ነገር እንሰማለን። እጅግ በጣም እና ኤፋም መመላለስህን አቁም። በቃ ይበቃል። ሲጀመር ምንም መገናኘት አለብህ ብዬ አላምንም። ሩታም ቢሆን አሁን ከነ ዳኒ ጋራ መገናኘት የለብሽም የነበረ ጠላትሽ እንደሆኑ እያወቅሽ ምን አይነት ሁኔታ ውስጥ እንዳላችሁ እያወቅሽ እሱን አገናኝቶ መጨቃጨቁ ልክ አይደለም ማለት ነው። ምክንያቱም ጭቅጭቅ ሲበዛ ጥሩ አይደለም። ሲቀጥል ደግሞ ላንቺ ምን እኔ የሜሪ ነገር አሁን እስካሁን ድረስ እኔ ጥያቄ እየሆነብኝ ነው። ገባችሁ? ለአብርሽ መረጃ ሰጣለሁ ጭራሽ ከሀገር ውጭ እንድትወጣ ሄርሜላን ሊያደርጉ ነው ምናምን እያለች ብዙ ነገሮችን ስታወራ ነበረ በቅርብ ቀን ማለት ነው። እና እንዴት ነው እርቅ የተፈጸመውስ? እንዴት ሆኖ ነው? በየት ብሎ ነው? ብቻ የሆነ ግራ የሚገባ ነገር አለው ማለት ነው። እና ሩታ አሁንም እያመንሽ ነው ያለሽው ማለት ነው። እዛ ጋር ገባሽ? ስምሽን የሚያጠፉትን ሰዎች ዞረሽ ከነሱ ስር ነው እየተገኘሽ ያለሽው። ዳኒም አሁን የሚያደርገውን ታያለሽ። ቀለበቱን ራሱ ዳኒ ለምን እንደፈለገው አልገባኝም። ሲቀጥል ደግሞ አሁን ዳኒ ምንድነው አብርሽን እየረዳው ያለው? ምንድነው እያደረገለት ያለው? ጭቅጭቅ ይዞ ከመምጣት ውጭ ሌላ ምንድነው ጥቅም እንትን ያለው? ገባችሁ? እና ስምሽን የሚያጠፉትን ሰዎች በነገራችን ላይ ስም ቀላል አይደለም። ስም ማለት ትልቅ ነገር ነው። ገባችሁ እንዴ? ስማችን ጠፋ ማለት ከሰው ጋር እኮ ነው የምንኖረው። ሰዎች ጠሉን ማለት ደግሞ ከባድ ነው። ስለዚህ የስም ጉዳይ የቀልድ ጉዳይ አይደለም። ሩታ እንደውም ስምሽን ማጥራት አለብሽ። ሲቀጥል ደግሞ ላንቺ የሚጠቅምሽን የሚጎዳሽን ሰው ጠንቅቀሽ ማወቅ አለብሽ ማለት ነው። ዝም ብለሽ ትናንትና እንደፈለገ ስምሽን ሲያጠፋ ሲሰድብ የነበረ በሙሉ መጥቶ እንደገና ይቅርታ ስላለ ብቻ ይቅርታ ለሚገባው ይገባዋል፣ ለማይገባው ደግሞ አይገባውም። ገባሽ? ያ ሰው በራሱ ሲደርስበት ነው የሚማረው። ካልሆነ ግን ነገሮች ከባድ ናቸውና አሁን ኤፍሬም ሳይሆን አቤላ ማለት ነው ይቅርታ ልጠይቅ ነው ያል። ምናልባት ዛሬ እንግዲህ በይቅርታ ቪዲዮ ሊመጣ ይችላል አይታወቅምና እንደፈለገ ስንት ነገር
እዚህ ሲኦል ውስጥ እንድትገቡ ያደረጋችሁ እኮ አንዱ እሱ ነው። ሄርሜላን አምጥቶ ያስተዋወቀው እሱ አይደል እንዴ? እንዴ ሰላም ማግኘት አለበት። አብርሽ ተበድሏል። እሱ የደረሰበትን ነገር እኮ እኔ በቃ ማውራት ስለማልችል ነው እንጂ እሱ ቢናገር በጣም ብዙ ነገር አለ። ገለመሌ ብሎ አምጥቶ ሄርሜላን አስተዋውቆ ሄርሜላንም እዚህ ፈተና ውስጥ የከተታት እሱ ነው። እናንተንም ትዳራችሁን እንደዚህ በቃ ግራ የገባው እንትን ጭቅጭቅ ውስጥ እንድትገቡ ያደረገው እሱ ነው። ስለዚህ ለሁሉም ነገር ተጠያቂው አቤላ ነው። ኢብን ራሱ ሄርሜላ አቤላ ይጠቅማታል ብዬ አላስብም። ምክንያቱም የሚያደርገው ነገር እንደምታዩት ለሷ ቢያስብ ኑሮ ላጤ የሆነውን ትዳር የሌለውን ፈልጎ የቤት እመቤት አድርጎ የሚይዛትን ፈልጎ ያገናኛት ነበር። ነገር ግን ሌላ ሜንሽን አለው ማለት ነው አቤላ። ገባችሁ? ስለዚህ ለሄርሜላ ህይወት እንደዚህ መሆንም ተጠያቂው አቤላ ነው። ለአብርሽ እንደዚህ መሆን፣ ለነሩታ እንደዚህ መሆን ተጠያቂው ሙሉ ለሙሉ አቤላ ነው። ዋናው ማለት ነው ዋናው። ሌሎቹ እንዳሉ ሆኖ ዋናው ግን እሱ ነው ተጠያቂው። ይሄ ሰው ነው እንግዲህ ይቅርታ አላታለሁ፣ እንደ ቀላል ተነስቶ ይቅርታ አላታለሁ እኔ እንትን አላጠፋውም። ግን ደግሞ ያላጠፋ ሰው ለምን ይቅርታ ይላል? አንድ ሰው እኮ ሲያጠፋ ነው ይቅርታ የሚለው ራሱን ስለሚወቅሰው ተጸጽቶ ማለት ነው። እና ይህን ነገርም ሩታ ማስተዋል አለብሽ። ጠቃሚሽን ጎጂሽን መለየት አለብሽ ሲጀመር ማለት ነው። ሜሪስ ምንድናት? አንዴ እዛ አንዴ እዚህ፣ ዳኒም አንዴ እዛ አንዴ እዚህ። አንድ አቋም የሌላቸው ሰዎች ቢኖሩ እነሱ ናቸው። ወሬ ከዛ ከዚህ ማድረግ፣ ሰውን ማጣላት፣ በቃ ሰላማዊ ህይወት የማይፈልጉ ልብስ የለበሱ ሰይጣኖች ናቸው ማለት ነው። እና ሲቀጥል ደግሞ ሄርሜላ የሁለተኛ ልጅ ናት፣ ሚኪ አንደኛ ነው። እንደገና ደግሞ እድሜው 19 ነው ምናምን የሚሉ ልጆችም አሉ ማለት ነው። እስኪ እሱን ለእናንተ ኮመንት ላይ ጻፉ፣ ለእናንተ ኮመንት ላይ ጻፉ ማለት ነው። እኔ ለወደፊቱ በማስረጃ እመጣለሁኝ ማለት ነው። ሲቀጥል ደግሞ ትናንትና ከወንድሟ ጋር ሩታ እንትን ቀረጻ ላይ እንደዚህ ብድግ ስትል ወደዛ ስትሄድ ሱሪዋ እንትን ብሎ ነበረ ማለት ነው። ጥፍ ምናምን ብሎ ነበርና ልክ ያንን እንደ ትልቅ ነውር እናቶቻችን እንዴት ሆነው ነው ያሳደጉን? እንዴት ነበረ? እናንተ ራሱ የእናንተ 10 ጊዜ አይጎርስም እንዴ? መቀመጫቸው የእናንተ 10 ጊዜ አይጎርስም? እኔ እኮ በጣም ነው የምትገርሙኝ። በነገራችን ላይ የሄርሜላ ከዚህ በፊት የጎረሰውን አላያችሁም እንዴ? ኮሚኒቲ ላይ እኔማ ፖስት አድርጌላችኋለሁ። ገባችሁ? ለዛውም ሱሪ ለብሳ እንደዛ የሆነውን ፖስትቼላችኋለሁኝ ማለት ነው። ሙሉውን ማየት ከፈለገ በሾርት አለ እዛኛው ቻናል ላይ እና የሆነ ሴት ሆናችሁ የሴትን ልጅ ውድቀት የምትፈልጉ የሰው ነውር ስትጎረጉሩ፣ በነገራችን ላይ የእናንተም እጥፍ ድርብ ሆኖ እንደሚወጣባችሁ ማወቅ አለባችሁ ማለት ነው። እና የሆነ በቃ አረ ሴትነታችሁን አክብሩ። አረ ተው ለሴት ልጅ ውድቀት እናንተ ሴቶች አትሆኑ። በጣም ታሳፍራላችሁ። በነገራችን ላይ እንደዚህ አይነት ሰዎች ለራሳቸው ራሱ ክብር የሌላቸው፣ ራሳቸውን አስተውለው የማያዩ፣ ገባችሁ? ተስፋ የቆረጡ ናቸው ባጭሩ ማለት ነው። እና ግን እናንተ በዚህ በቅራቅንቦ በምታወጡት ነገር ትወድቃለች ብላችሁ እንዳታስቡ ማለት ነው። እና ለማንኛውም እዩት። ለቅቄላችኋለሁ ሁሉንም ማለት ነው። እና አንዳንድ ጊዜ የሆነ ነውር የሚባልና እንትን የሚባል እኔ እዚህ ጋር ለጥፎም ኮሚኒቲ ላይ ግን እንትን ብዬላችኋለሁ። እና የማያስተውሉ አሉ፣ ማስተዋል የተሳናቸው ማለት ነው ባጭሩና እናንተ ብትመከሩም ብትማሩም አይገባችሁም። ኦሬዲ ደንዛችኋል ወይ ድንዝዝ ብላችኋል። እና ወዶችዬ የዛሬው ቪዲዮአችን ይህን መስል ነበር። በተረፈ ወዳችኋለሁ። ሰላም ቆዩልኝ። ሰላም ሳልላችሁ ነው ዛሬ የጀመርኩት። ጉድ እኮ ነው። እኔ እኮ ያወሩት ወሬ ገርሞኝ እኮ ነው፣ እጅግ በጣም ገርሞኝ ነው። እና ሰላማችሁ ብዝት ይበልልኝ።